ምንድነው ሚስት ለምሳሌ እንደዚህ ነገር ሴክሱና ነገር ፈልጋው ለምሳሌ ባል ባይፈልገውና ግን በቃ ግዴታ ማድረግ አለብኝ ብሎ ቢመጣ ዝም ብሎ ግዴታን የመወጣት ነገር ብቻ አይደለም፣ ከፍቅር የተነሳ ነው። የሚገርም የሆነ ቦንድ እኮ ነው ያለው በክርስቶስ በኩል ያለው ቦንድ እኮ ወይም ግንኙነቱ እኮ በጣም የሚያስገርም እኮ ነው። ከሱ የተነሳ ከፍቅር የተነሳ አይ እኔ ሚስት አድርጌ ተቀበልሽም በምንም አይነት በእንደዚህ አይነት ጉዳይም ቢሆን የሚጎድልብሽ ነገር እንዲኖር አይደለም፣ የሚገባሽን ነገር ሁሉ ልሰጥሽ ነውና ይሄ ይገባሻል፣ መብትሽ ነው እንዴ። በእርሱ ላይ መብት አላት፣ በባሏ ስጋ ላይ ሙሉ ስልጣን አላት። ስለዚህ እንደዚህ ነገር የመጠየቅ መብት አላት። ስለዚህ አሁን ባለመብቱ እሷ ናት፣ እሱም የመጠየቅ መብት አለው። እዚህ ጉዳይ ላይ ባለመብቱ እሱ ነው። ስለዚህ ሁለቱም በፍቅር ሆኖ ይሄ ነገር ግዴታ ሊፈጽሙት ይገባል። ድንገት ባይሆን ራሱ ግን ቁጭ ብለው በጣም በፍቅር ሆኖ ሊተማመኑ ይገባል እንጂ ይሄን መብት አልፈልግም ምናምን በሚል አያስኬድም። እንደዚህ የሚባል ነገር የለም። ይህ ነገር በጣም ልንረዳው ልናውቀው ይገባል። እና እንዳልኳችሁ ፌሚኒስቶቹ አካሄድ ከክርስትና ይወጣ ነው። ክርስትና ይጸናል። አሁን እንደዚህ ጉዳይ ላይ ፌሚኒዝም ስህተት ነው የሚሆን አለቅ ማለት የሆነ እንትን አትበሉት። እሺ የሆነ ያው አትበል። ክርስትናን አጥብቀህ ያዝ። ከዛ በኋላ የሚመጣው ነገር ሁሉ ከክርስትና አንጻር እየመዘንክ ብቻ ተቀበል። ጥሩ የሆነውን ትቀበላለህ፣ ጥሩ ያልሆነውን ገደል ታስገባዋለህ። እሺ እንደዛ ነው። ጥሩ በጣም መርዛማ የሆኑ የትዳር ህይወትን ሊያበላሹ የሚችሉ እንደዚህ አይነት ነገሮች የሚበተኑ ከሆነ እነሱ ዝም ብለህ አታገስ። አንተ ክርስቲያን አይደለህ በጌታ አንቺ ክርስቲያን አይደለሽ። ኧረ ክርስቲያን ከሆንሽ እንዲህ ዝርክርክ ማለት አይጠበቅብሽም። ማለት የሚሰጥሽ ሁሉ ዝም ብለሽ እንደዚህ መጋት አይጠበቅብሽም። እያየሽ በማስተዋል ውስጥ ሆኝና ከክርስትና አንጻር ነገር እንዴት ይታያል? አለቀ። ይሄ አይጋጭም ከክርስትና ጋር። እሺ ይቀበላሉ። የሴቶች ጥቃት፣ የህፃናት ጥቃት፣ እንደነዚህ አይነት ነገሮች እየተነገሩ ነው። ኦኬ እንደዚህ አይነት ነገሮች ከክርስትና ጋር ይጣርሳሉ አይጣረሱም? ስለዚህ ኦኬ እገዛዋለሁ፣ ይሄን ሀሳብ እገዛዋለሁ። ኦኬ እሺ ሴት ልጅ አረገዘች፣ ከዛ በኋላ ግን መውለድ አልፈለገችም፣ ስለዛ ማስወረድ ትችላለች። እነዛ ምን የሚሉት እሷ ፍላጎቷ ከሆነ ሴቷ በቃ መውለድ አልፈልግም ካለች ማስወረድ ትችላለች። አቦርሽን ይፈቀዳል እነሱ ጋር፣ ጤናማ ነው አቦርሽን እነሱ ጋር። ኦኬ ይህን ነገር ሲናገሩ ከሰማችሁ ኦኬ ቤተክርስቲያን ምንድን ነው የምትለው? ክርስትና ምን ይላል እዚህ ላይ ነው? አይ ነፍስን ልናጠፋ አልተፈቀደልን ማለት ስለዛ ነው። ይሄ ነገር ቶክሲክ መርዛማ ነው፣ ለእኔ አይመጠንም፣ ይሄ ለእኔ አይመጠንም፣ እኔ ጋር አይደርስም እንደዚህ አይነት ነገር ብሎ ማስወገድ። እሺ መለስ ልበልና ሴቷ ለምሳሌ አልፈቅድም አለች እንበል። አትችልም፣ እንደዛ ማለት አይቻልም፣ ግን ነው በቃ አለች እንበል። በቃ ካለች ወንዱ አክቹዋሊ አሁን በትዳር ውስጥ ያለ መደፈር ተብሎ የተገለጸው ራሱ ምን ቢሆን ጥሩ ነው? ታግሎ ባልየው ምናምን በግድ ማለት ነው። ታግሎ ምናምን የሚያደርገውን ብቻ ራሱ አይደለም። ድቤቱን ሳየው ይሄ ግዴታ በትግል ነው ምናምን ካለን በትግል የሆነው ብቻ አይደለም። በነገራችን ላይ ሳትፈቅድ ግን ለሱ ብላ ብቻ እሱ ስላለ ብቻ ያን ነገር ብትፈጸመው ራሱ በቃ ተደፍራለች ተብሎ ነው የሚነገረው። ወንዶች ፕሮቴክት አድርገዋል። ወንዶች ፕሮቴክት አድርገው ቢሆን ኖሮ ሬፕ የተደረገች ሴትም ወንድም ህፃን ልጅም ወንድም አይኖርም ነበር። በአጠቃላይ እዚህ ላይ ሜዳ አለብኝ ነው። ወንድ ልጅ ጭራሽ ፕሮቴክት አያደርግም አይነት ልመጣልህ ነው። እዛ ጋር እንመጣለን ገና፣ ችግር የለውም። መጀመሪያ ለመሰለህ አሁን አይ ቲንክ ተመልካቾቻችን ጋር አንተም ጋር በጣም ብዙ ሰዎች ጋር ያለ ሚስኮንሰፕሽን ምንድን ነው? ሬፕ ማለት የሆነችን ሴት በጉልበት አንድ ሰው ሲደፍራት ነው። በቃ ሬፕ ማለት ያ ነው ዴፊኒሽኑ ምናምን ብለን ነው እያሰብን ያለ ነው። እና በጣም እኔ ራሷን እየደነገጥኩኝ ነው ያለሁት። እንደዛ ከሆነ እየታሰበ ያለው በጣም ብዙ የሚያጨቃጭቀን ነገር አለ። እኔ እናንተ ቆይ አንዴ በትግል ምናምን ሲያደርገው ነው በትግል ሲያደርገው ነው እንደው ሬፕ ብለን መድፈር ብለን የምንገልጸው ካለ ይህ ሚስኮንሰፕሽን ነው። በትክክል አልተረዳ ነው ማለት ነው። ማለት ነሰሳሪ በትግል መሆን ራሱ አይጠበቅበትም።
ለምሳሌ ሚስት ብዙም በቃ ፍላጎቱ ሳይኖራት ግን ለባሏ ብላ ያን ነገር ብታደርገው ራሱ ለባሏ ብቻ ብላ ማለት ነው ያን ነገር ብታደርገው ራሱ በቃ መደፈር ነው ተብሎ ነው የሚታሰበው። እና ይሄ በጣም አደገኛ ነው ማለት እንዴት ነው ማለት የትዳርን ነገር እንደ አዲስ ሊመሰርቱልን ከሆነ ወይ ይንገሩና ከዛ ይንገሩንና በክርስትናው ሳይድ ትዳር በምን መልኩ መሆን እንዳለበት በግልጽ እኛ የክርስትናችን ውስጥ አለ ትምህርት አለን። ስለዛ እሱ የምንከተለው ነገር ስላለ እኔ እሱ ላይ ስቲክ አድርጉ ፕሊዝ። ሚስት ለባሏ ብላ ያንን ነገር ልታደርግ ትችላለች። ባልም ደክሞትም እንኳን ቢሆን ሚስት ስለፈለገች ብቻ ማለት ነው ሚስት ስለፈለገች ብቻ በቃ ለእሷማ ይህ ነገር ማድረግ አለብን ብሎ ተነስቶ ሊያደርገው ይችላል። ይህ ምንም መደፋፈር ምናምን የሚያስብል ነገር የለውም። ግን ይህንን ነገር ግን ያዝ እናደርገውና ማለት ነው በትግል ይህን ነገር ቢፈጽምስ በቃ በቃ አልፈልግም ብላ አልፈልግም ብላ ግን ኃይል ተጠቅሞ በትግል ያን ነገር ቢያደርግስ ይቻላል? አይቻልም። እንደሱ አይቻልም። የመጀመሪያው ጥፋት የሚሆነው ስቲል ማን ጋር ነው? እምቢ ያለው ሰው ጋር ነው። ሲጀመር በዛ ደረጃ የከለከሉ ከከለከሉ ምንድነው ፍላጎቱ የለኝም የሚል ሰው ካለ ምንድነው የሚደረገው? ቁጭ ተብሎ በቃ ትመክርበታል። ከዚህ አንጻር ብለህ ታስረዳለህ። ወንድም ለሚስቱ ሚስትም ለባሏ ታስረዳለች። ተረዳርተው ይተውታል ማለት ነው። በቃ መተው ካለባቸው ያን ነገር ለመተው ይሞክራሉ። ከዛ ውጭ ግን ይሄ እንደው በቃ እኔ አልፈልግም የሚል ነገር ከመጣ በቃ ስህተቱ እሷ ጋር ያልቃል። ከዛ በኋላ ያለውም ግን ወንዱም እንደዛ ካደረገ ስህተቱ ውስጥ ይወድቃል። ስህተት ውስጥ ይወድቃል። እንደዛ ማድረግ በፍጹም የለበትም። ልክ ይህንን ከዛን አዙረን በምናየ ነው ዛሬ ከሰራነው ቪዲዮ አንጻር አንድ ነገር ተነሳ። ምንድነው እሱም? ለምሳሌ ባል ሚስትን መምታት አለበት? ባል ሚስትን ኦፍኮርስ መምታት የለበትም ሳይሆን እንደ ጥያቄ ሆኖ ሊነሳ አይገባውም ማለት ባል ሚስትን ሊሆን አይችልም። መጽሐፍ ቅዱሳችን በባልና በሚስት መካከል ስላሉ ግንኙነት የሚናገረው በጣም ብዙ ነገር አለው። እንዴ በክርስቶስና በቤተክርስቲያን መካከል ካለው አንጻር እያስረዳን ከሆነ ባል ሚስቱን የሚወድበት መጠን እኮ በጣም ትልቅ እኮ ነው። በባልና በሚስት መካከል ያለው ግንኙነት ባል ሚስትን የሆነ ነገሯን ወዶላት ምናምን ነገር የቀረባት ልክ እንደዚህ አይነት የቲኔጀር አይነት ግንኙነት እንደዛ ማለት አይደለም። ከዛ በጣም የዘለለ ነገር አለው እስከ እርጅና የሚደርስ ድረስ በክርስቶስ በኩል የመጣመር አይነት ነገር አለው እና ስለ ጋብቻ ሲናገር ይህ ነገር እንደው ታላቅ ነው ይላል። ይህ ምስጢር ታላቅ ነው ብሎ ይናገራል ጳውሎስ በኤፌሶን ምዕራፍ 5 ላይ እና ታላቅ የሆነ ግንኙነት ነው በባልና በሚስት መካከል ያለው ግንኙነት። ስለዛ ባል ሁልጊዜም ቢሆን ሚስትን የሚጠብቅ አይነት እንጂ የሚጨፈጭፍ አይነት አይደለም። እንደዛ መሆን አይችልም። ስለዛ መምታት ይችላል አይችልም? ምንድነው መታት እንበል ተባለና ከዛ በኋላ ምንድነው ያለው ነገር ሲባል በቃ ይፍታት አይነት ነገር ተባለ። በመታት ሞመንት ማድረግ ያለባት መፍታት ነው። አሁን ይሄ እንግዲህ ትምህርታቸው ነው የሚሰጡት ትምህርት ነው። እንግዲህ ፌሚኒስቶቹ ሲሰጡ የሰማናቸው ትምህርት ነው። ቅድም ከክርስትና አንጻር ውድቅ እንደሆነ አሳይቻችኋለሁ። ፌሚኒዝም ከዛኛው አንጻር ማለት አሁን መምታት የለበትም የሚለውን በደንብ አጽንኦት ሰጥቼ እሄድበታለሁ። ግን ቢመታት ግን በመታት ቅጽበት በቃ መፍታት ነው ያለባት የሚል ነገር ተነስቷል። ብዙ አሁን እህቶች ምናምን በተለይ ያላገቡ እህቶች ምን ሊሉ ይችላሉ? ያላገቡ እህቶች ስለ የራሴ ነው የክርስቲያን እህቶች ማለት ነው። እንደ ይሄማ ምናምን ሊሉ ይችላሉ። ስሜታዊ ነው። ግን እንደዛ አይደለም። ትዳር እንደዚህ እንደምታስቡት ቀልድ አይደለም። የሆነ ገብታችሁ ከገባችሁበት በኋላ እንደው የሆነ አለመግባባት ተነስቶ እንደው ድንገት ስህተት ሊፈጠር ይችላል። ስህተት ሊፈጠር አይችልም የሚባል ነገር የለም እና ስህተት ሊፈጠር ይችላል እና ስህተት ተፈጥሮ ባል ሚስት ላይ እጁን ቢያነሳ በፍጹም ሊያነሳ አይገባም። ቢያነሳ መፋታት ነው መፍትሄው። ፌሚኒዝም እንደዛ ነው እያሉ እንግዲህ ፌሚኒስቶቹ እንደዛ ነው እያስተማሩ ነው ያሉት። መለስ እናድርገውና ግን እኛ መጀመሪያ ስሩ ነው የምንቆርጠው። የትኛውን ስር? ገና ከጀመሩ ባል እጁን ሚስቱ ላይ ማንሳት የለበትም። በፍጹም አይመጣውም። ጋይስ አስበዋል? ነፍሱን እስከ መስጠት ድረስ ሊወዳት የተሰጠችውን ሚስቱን ምን ያህል ድረስ ነው ወደዷት የተባለው? ክርስቶስ ራሱን አሳልፎ እስኪሰጥ ድረስ ቤተሰብ እንደወደዳት እናንተም እንዲሁ ሚስቶቻችሁን ውደዱ ተባለ። ማለት ባል ሚስቱን የሚወድበት መጠን ራሱን አሳልፎ እስከ መስጠት ድረስ ነው። ስለዛ ሞት ቢመጣ ራሱን ሊያስቀድም ማለት ነው ከሚስቱ። እንዴ እንደዚህ አይነት ፍቅር ከባል እየተጠበቀ ሞት መጥቶ ኢማጂን
ራሱን በሚያስቀድምበት ደረጃ እንደዚህ ሊወዳት ከታዘዘ በጣም ሊንከባከባት ከታዘዘ በነገራችን ላይ ሊንከባከባት ሊጠብቃት ምናምን ታዟል። ምንድነው ክርስቶስ ለኤርሳን የሚያደርግላትን እንክብካቤ ክርስቶስ ለኤርሳን በጣም ብዙ እንክብካቤ ያደርግላታል አይደል? እድፈት ወይም የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት ሆነች ኤርሳን ለራሱ እንዲያቀር ፈለገ እንደተባለ ባሎች ሚስቶቻቸውን ሁሌም መጥፎ ሊባሉ ከሚችሉ ነገሮች ሁሉ በሰው ሰውኛው ማለት ነው መጥፎ ሊባሉ ከሚችሉ ነገሮች ሁሉ ሊከልላት ይገባል። ኦኬ ማንም ሰው ለምሳሌ ጫፏን መንካት የለበትም። ማንም ሰው የሚስቱን ጫፏን መንካት የለበትም። ስለዛ እሱ ፕሮቴክት ያደርጋታል። ኢቭን ከሌላ ከኖርማል ሰዎችም ማለት ነው። እንደዛ ታደርጋታለህ ሲባል ግን እሱ መለስ ብሎ ጭራሽ የሚያጠቃ ከሆነ ይሄ አደገኛ ነው፣ አደገኛ ነው። ስለዛ ይሁን ይሄ አይፈቀድም ገና ከጀምሩ ማለት ነው። ስለዛ የሚመታ ድንገት ራሱ እንደዚህ አሁን የሚመታ አይነት ከሆነ ግን በቃ ጥፋቱ እሱ ጋር ያበቃለታል። ማን ጋር? ባልየው ጋር። ከዛ በኋላ ግን ይህ ነገር ተደረገ ተብሎ ግን ቅድም እንዳልኳችሁ አንድ ባል ተነስቶ ለምሳሌ በሆነ አጋጣሚ ስህተት ውስጥ ገብቶ እንደዚህ በቃ ኤኒዌይስ ተማታ እንበል። ስለተማታ ቀጥታ ትፍታ አይቻልም፣ አይቻልም ማለት ጌታችን ኢየሱስ ነው ይሄን ያለው። እንግዲህ እኔ በጣም የሚያስገርመኝ እኔ ማለት ይሁን ምርጫ ነው የሚቀርብላችሁ ወይ ክርስቶስ ወይም ደግሞ ዝም ብሎ የአንድ ደንባራ ያመጣውን አስተሳሰብ ልክ እንደዛ ማለት ነው። ደንባራ ያልኩት ነገር የሚያነሳው ሁሉ ደንባራ ክርስቶስ ከተናገረው ነገር ጋር የሚቃረን ነገር የሚናገር ሰው ለእኔ ደንባራ። በጣም ይቅርታ አድርጉልኝ ጋይስ፣ በዚህ ማስከፋችሁ ሰዎች ካላችሁ ማለት ነው። ስለዛችን ኢየሱስ ነው በቃ ፍቺን ሙሉ በሙሉ ነው የዘጋው ነው፣ በፍጹም አይሆንም ነው ያለው። ስለዛ ፍቺ ካለም የሚኖረው በዝሙት ምክንያት ነው ያኛው ልጅ ማለት ነው። በቃ ተመታሽ ማለት ሞመንት ትዳሩ ተበትኗል። እኔ አሁንም ቢሆን እነግራችኋለሁ፣ አልፈራም። የፈለገ መዘግዘግ ትችላላችሁ እዚህ ጋር ተናዳችሁ ማለት ነው። እሺ እኔ አሁን የረሳሁትን ባይሆን አሁን እንደዚህ አይነት ቃላትን ምናምን ባትጠቀሙ ማለት እኔ በተለይ ፌሚኒስቶች ምናምን ፌሚኒስትን ምናምን የምትሉ ሰዎች ሀሳባችሁን ማስረዳት ካለብን አላስፈላጊ አይደለም። ያው እንደዚህ አይነት ቃል አሁን የተጠቀሙት እዛ ጋር የሌለ ሰው በቃ ገና ለገና ቪዲዮ ሲወጣ የሚናደር ሰው ሊኖር ይችላል። አዎ በቃ እናንተ ራሳችሁ እንዲሁኑ አረ ቸውን እንዲሰጡን ማድረግ አለብን። እንደዛ ደግሞ የምናደርገው ለቲኔጀሮች በሚሆን አነጋገር እየመጡ እንደዚህ በመናገር ሳይሆን የትኛውም ሰው በሳል የሆነውም ሰው ሰምቶ ጆሮ አሁን እንደዚህ አይነት ነገሮችን ሲሰማ ስቅቅ የሚል ነገር ይኖራሉ። ስለ እንደዚህ ነገሮች ቢቀረፉ ጥሩ ነው። ሀሳብ ሼር ለመደራረግ እንዲያመች ማለት ነው። ኤኒዌይስ በተመታችበት በዛ ሞመንት መፍታት ነው ያለባት አይነት ነገር እና ይሄ ነገር ብዙ ሰዎችን ሊያናደድ እንደሚችል ገብቷታል አይታቸው እና ለዛ ነው አሁን ልትናደዱ ትችላላችሁ። የራሳችሁ ጉዳይ አይነት የሚመስል ነገር የተናገረችው ማለት ነው። እና ስለዛ አሁን ፍቺ የመጀመሪያ ምርጫ ሊሆንም አይችልም። ራሱ አይደለም የመጀመሪያ ምርጫም ብቻ አይደለም፣ በነገራችን የመጨረሻ ምርጫም አይሆንም። እውነቱን ለመናገር ቅድም እንዳልኳችሁ ሁሌም ቢሆን በባልና በሚስት መካከል በሚኖረው ግንኙነት ውስጥ ባል ሁሌም እየወደደ እያፈቀረ እሷን እየተንከባከበ እንደዛ ሊኖር የሚገባው፣ ሚስት ደግሞ ሁልጊዜም ቢሆን ባሏን የምትፈራ አይደል? ባሏን የምትፈራ ወይስ አትፈራ? ባሏን የምትፈራ ይላል ጳውሎስ ይላል መጽሐፍ ቅዱስ ይላል። እንግዲህ አሁን እኮ በጣም እኮ እኔ ክርስቶስን በጣም እኔ አንዳንድ ክርስቲያኖችን እንዳየሁት ከሆነ ማለት ነው ኢቭን መጽሐፍ ቅዱስን ራሱ ኮምፕሮማይዝ የሚያደርጉ ማለት የሆነ
በፌሚኒዝም ስመጣባቸው መጽሐፍ ቅዱስ የሚሉ አይነት ማለት ነው። ብዙዎቹ ፌሚኒስቶች ደግሞ ጭራሽ ክርስቲያን ማለት ነው። በጣም የሚያስገርመው ነገር ጠንካራ ክርስቲያን ሆኖ ፌሚኒስት ካለ ወይ ከነዚህ አይነት ሰው ጋር ዋሉ። አለበለዚያ አንዳንዱ ይመጣና ሴት እኮ ፈጣሪ ናት አምላክ ናት የምትል አይነት ፌሚኒስት ትመጣባለች። አንዳንዱ መጽሐፍ ቅዱስና እኔ ምን አገባኝ ከፈለገ ይሻሻል የሚል ፌሚኒስት ትመጣባለች። ከእንደነዚህ አይነት ሰዎች ጋር እየዋላችሁ በኋላ ላይ ምንድን ነው እናንተ እንዴት ነው እየተሰራችሁ የምትሄዱት? ራሱ እንዴት ነው የምትሰሩበት? እና ሁሌም ቢሆን በተቻለን አቅም ክርስቶሳዊ የሆነ መሰራት ነው በህይወታችን ውስጥ መኖር ያለበት እንጂ እንደዚህ አይነት በቃ ዓለማዊ በሆነ መንገድ በኋላ ላይ ትጎዱበታላችሁ። እርግጠኛ ሆኜ ነው የምነግራችሁ። በተአምር ከክርስቶስ ጋር ያላችሁን ህይወት ራሱ የሚያሻክር ነው የሚሆነው። ስለዛ በጣም ጥንቃቄ ይፈልጋል እና ፍቺ መፍትሄ አይሆንም ማለት ነው። ፍቺ መፍትሄ ሆኖ አያውቅም ራሱ። ታዲያ ምንድነው? እየተደበደበች ትኑሮ? በፍጹም አይሆንም። እየተደበደበችም መኖር የለባትም። እውነቱን ለመናገር እንደ ክርስቲያን ማለት ነው እንደ መስቀል ልትቆጥረው ትችላለች። እንደዚህ አይነት ነገር ነው። አሁን ይህን ስል እንደዚህ ነገሮችን እያበረታተው አይደለም። አሁን ወዲያውኑ ትዊስት የሚያደርጉት ነገር አለ። ትዊስት ያደርጋሉ የሚናገሩ ቃላቶች ነው። ኦኬ ስለዛ እየተደበደበች ትኑር በቃ እንደ መስቀል ቆጥረዋለሁ ብላ ነው። እንደዛ አይደለም ያለው። ግን አንዳንድ ጊዜ ግን እንደዚህ አይነት ነገር ሊፈጠር ይችላል። መከራዎቻችንን አናውቃቸውም። ጌታችን ኢየሱስ ሲናገር መስቀሉን ተሸክሞ የማይከተለኝ ለእኔ ሊሆን አይገባም ብሎ አልነበረ? አንዳንድ ጊዜ በህይወታችን ውስጥ የምንሸከማቸው መስቀሎች እንደነዚህ ነገሮችም ሊሆኑ ይችላሉ። አናውቅም። ግን ምንም ሆነ ምን ግን በተቻለ አቅም ባልየ በሚገባ ተመክሮ ክርስቲያን ከሆነ በንስሐ አባት በኩል ምናምን እኔ ቀኑና መሰጠትም ካለበት ቀኑና እየተሰጠውም ቢሆን በጣም ይሄ ትዳሩ በቃ ጥሩ መሆን አለበት። በትዳሩ ውስጥ ሴት ያ የትዳሯን ቦታ እንደ ሲኦል ልታዩ አይገባም ጋይዝ አይደል? እንደ ሲኦል የሆነ እንደ ችግር ቦታ የምታማርርበት በስመ አብ እንደዛ አደረገች ማለት እኛ ክርስቶስን ነው የምናሰድበው ማለት ባልየው ክርስቶስ ኢየሱስን ነው የሚያሰድበው። ቤተክርስቲያን ጌታችን ኢየሱስ ራሱ ሆኖላት እንደ ሲኦል ራሷን ስታይ እንደማለት እኮ ነው። ስለዚህ የክርስቶስ ድክመት አለ እንደማለት ማለት ነው። እንደዛ እንዳልሆነ ሁሉ አሁንም ደግሞ በባልና በሚስት መካከል በሚኖረው ግንኙነት ውስጥ ሚስት በህይወቷ ውስጥ ትዳሯን የምታማርር እንደዚህ አይነት ሰው መሆን የለባትም። የሆነ የሚጨንቅ አይነት ህይወት መኖር የለባትም። በቃ ከትዳሩ አንጻር ሁሌም ቢሆን ባል በጣም ሊንከባከባት ይገባል። በጣም ሊንከባከባት። አንዳንድ ሰዎች አሁን እንትን ይላሉ፣ ጥያቄ ያነሳሉ። ሲመጣ ቤት ውስጥ ምናምን ስራ ቢያግዛት ምናምን። አሁንም ርዕስ ጠፍቶ አሁን በጌታ በጣም እኮ የሚያስገርም ብዙ ጊዜ ባል ውጭ ቢሰራ ሚስት ቤት ብትሰራ በቃ ይሄ ኖርሙ ነው። ይሄ በቃ ይታወቃል፣ ይሄ ኖርሙ ነው። ግን ለምሳሌ ባልና ገቢያቸው በጣም ቢያንስ እና አላስኖር ቢል የባልየው ገቢ አላስኖር ቢል እና ሚስትዋ ብትወጣ ሰው ከትውጣ። ግን በተቻለ አቅም ግን ከባል ስር ሆና ብትሰራ ጥሩ ብታግዘው ምናምን እንደዚህ አይነት ለዛ መቺ ካልሆነም እንደ የተወሰነ ሰዓት ብትሰራ። አሁን በትዳር ውስጥ መፍጋት ያለበት ሳንቲም ለማምጣት በደንብ መፍጋት ያለበት ባል ነው። ሚስት በዚህ ደረጃ መፍጋት የለባት። ሚስትን ማስፈጋት ራሱ አደገኛ ነው። በእርግጥ አሁን እንፍጋ ነው መሰለኝ ጥያቄ እንደዛ ነው መሰለኝ። ግን መሆን ያለበት ግን ባል የሚፈጋ ነው መሆን ያለበት። በቃ ገንዘብ ለማምጣት መፍጋት ያለበት ባል ነው። ሚስት ግን ብታግዘው ግን ወጣ ኦኬ እሺ አገዘችው ይባላል። እሱም ደግሞ ቤት ውስጥ ሲመጣ ደግሞ ቢያግዛት ምንም ጤናማ ነው፣ ምንም ችግር የለውም። አሁን አንዳንድ ሰው ማለት ቢያግዝ ማለት የሚችለውን ብቻ አይደል? አዎ የማይችለውን ወጥ ስራ የማይችለውን የሆነ ነገር አድርግ ምናምን የሚለው መቼስ ማንም አይኖርም። ኦፍኮርስ ግን እሷ ብዙን ስራ እየሰራች እሱ ቢያግዝ፣ ውጭ ላይ ደግሞ እሱ ብዙን እየሰራ እሷ ሄዳ ብታግዘው ምንም ችግር ጤናማ ነው። ኦኬ እሱ ውጭ ወጥቶ ብዙን እየሰራ እሷ እንደው በትንሹ ቢሆን እየሄደች ብታግዘው ምናምን ጤናማ ነው። ቤት ውስጥ ብዙን እየሰራች እንደው አጋዥም ካለ ከዛ የሚተርፈው ነው የሚሰሩት ራሱ። አሁን አጨቃጫቂ ያልሆነ ነገር ለሚዲያ ላይ መጥቶ ሰው እንደሚነታረክበት ራሱ አላውቅም። ግን ሄዶ ቢያግዛት ምንም ችግር የለም። ባል ዝቅ ብሎ የሚስቱን እግሯን ቢያጠባት ምንድን ነው ትሞታለህ? አንበሳው ትሞታለህ ወይ? ችግር አለው እንዴ? ምንም ችግር የለውም። ባል የሚስቱን እግር አጠበ ተብሎ ታምር ይባላል አይባልም። ችግር የለውም። አሁን ይሄ ዝም ብሎ እንደው ይሄ በአንድ ሳይድ ፌሚኒዝም በአንድ ሳይድ ደግሞ ፌሚኒዝምን በጣም የሚቃወም ደግሞ ሌላ ጽንፍ ይሆንና እዛ ሩቅ ለሩቅ ሆኖ እየተወራወሩ እዚህ መሀል ላይ የሆነን ክርስቲያኖች ደግሞ አንናወጥ በእንደነዚህ አይነት በሚወራወሩ ነገሮች የሆነ ስቴይ ፊርም ምናምን ክርስትና
ከዛ በኋላ ክርስትና ምን እንደሚል እያያችሁ ብቻ እሱን ብቻ መከተል ማለቅ። የሚነዳን ማንም አይደለም። ራሱን ሲግማ ብሎ የሚጠራው ጀለስም አይደለም። ራሷን ፌሚኒስት ብላ የምጠራው ቆንጂትም አይደለችም። ማንም አይመራንም። የሚመራን ራስ የሆነን የሃይማኖታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ጌታችንና መድኃኒታችን የኢየሱስ ክርስቶስ ብቻ ነው። አለቀ።